የአብርሽ አባት ጋሽዬ ሚስጥሩን በሙሉ ተናገሩ። በጣም የሚገርም ነገር ነው። አብርሃም እንግዲህ ፈልጎ አይደለም እንደዚህ የሚሆነው። አብርሃም የሆነ ነገር አርጎበት ነው፣ የሆነ ነገር ተሰርቶበት ነው። በፊትም ጥንቆላ ነው የተባለ ነበር። እሱ ነገር ተደርጎበት ነው እንጂ አብርሃም እውነትም ፈልጎ አይደለም እንደዚህ የሚያደርገው ሲሉ ተናግረዋል ማለት ነው። አብርሃም በፊት እንደሚታወቀው ከሩታ ጋር ተፋቅሮ ተዋዶ ነበር የሚኖረው። ልጁን በሰላም ነበር የሚያሳድገው። ነገር ግን አሁን የሆነ ነገር ሆኖብኛል፣ ልጅ ጸበልማ መውሰድ አለብኝ ሲሉ ተናግረዋል። እውነት ለመናገር ከሆነ አብርሃምን አሁን የሚያስፈልገው ጸበል ብቻ ነው። በቃ ጸበል መውሰድ ወይ አማኑኤል ማስገባን አብርሃም እንጂ አብርሃም አሁን ሴቶች ላይ ተጫወተባቸው ይገኛል። ራሱ አያውቅም። አብርሃም እውነቴን ነው የምላችሁ፣ አሁን ምን እያረክ ነው ብትሉት አያውቅም። ለምን የሆነ ነገር ተደርጎበታል። በቃ የሆነ መተትም ይሁን የሆነ ነገርን በፊት እንደሚባለው ይሁን በቃ የሆነ ነገር ተደርጎበታል። በዚህም እንግዲህ የአብርሽ አባት በጣም ተናደዋል ማለት ነው። ልጅም የሆነ ነገር ሆኖብኛል ብሎ በቃ ተናግሯል። እውነት ለመናገር ከሆነ በጣም በቃ ተናደዋል፣ ተከፍቷል ማለት ነው። ለምንድን እንደዚህ የሚሆንብኝ ልጅ የሆነ ነገርማ ተደርጎበታል፣ ሚስጥሩን ንገሩኝ ሲሉ ተናግሯል ማለት ነው። በጣም በሚገርም ሁኔታ እንግዲህ እኔ ጋር ራሱ መጥቶ በጣም አውርተን ነበር ስለ ሩታ ስለ ሄርሜላ በጣም ብዙ ነገሮችን አውርተን ነበር። እኔ እኮ ሩታን ወዳታለሁ፣ ነገር ግን በቃ የሆነ ነገር ወደ ሄርሜላም እንዲሄድ ወደ ፍቅርም እንዲሄድ እያደረገኝ ይገኛል። እኔ ፈልጌ አይደለም። እኔ የሆነ ነገር እንደ ህልም ነገር ነው የሚሆንብኝ። ከዛ ህልም ስነቃ ሩታን ፊት ለፊት በቃ አገኛታለሁ። ሩታን እኔ የምወደው ሩታን ማፈቅረው ሲል አብርሃም ተናግሯል ማለት ነው። የአብርሽ አባትም እንግዲህ ይሄንን ነገር ተናግሯል። ሁሉንም ነገር ተናግሯል ማለት ነው። በጣም ነው ደስ የሚለው የአብርሽ አባት እውነትም በጣም ጥሩ ሰው ናቸው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።